ፈሪሳዊው እሸቱ መለሰ ሰዎችን በመጥላት የጥላቻ ንግግርን በመናገር ለወንጌል የቀና በማስመሰል ሰዎችን ከጨዋታ ውጭ ለማድረግ የሚታገለው ፈሪሳዊው እሸቱ መለሰ ወይም በተሰወረ ስሙ ይሁዳ። እስኪ ስለ ፈሪሳዊው እሸቱ መለሰ አንዳንድ የያዝናቸው ማስረጃዎች አሉ። እስኪ እዩዋቸው። እስኪ እነዚህን ቪዲዮዎች እዩዋቸው። እኔ አሁን አረቄ አልወድም። እኔ እኮ ሰምቻለሁ። ቀደም ነበር የምጠጣ። አሁንስ? አሁን አልጠጣም። ማን ነበር ቢሰጥሽ? ቀደምማ ሁሉ ሲጠጡ አምጡ ነው ነበር ማለት። እሺ ተቋሪያንም ጉዳይ ተቋሪ በጊዜ ነው ያቆምሽው አንቺ? አወጣላቸው ነው የምጠጣው። ጠላማ እነማም እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመቀው የማጥሩ ሰው እናዳርጊው ነው። ምንም አይልሽም? አረቄው ነው ሲጠጣ ነው ሲጠጡ ሰረቅ ባለፈው እሱን ቀጥቻታለሁ። እንግዲህ ህዝብ ይቅርታ ባለፈው እሱን ቀጥቻታለሁ። እንግዲህ እና የእኛውን ታያስላቸው በእሸቱ ጉዳይ ቪዲዮ 3 የአንዳንድ መረጃ እጄ ገብቷል። ምን ይላል? ጉግል አድሰንስ። በዚህ ነበር የኢትዮጵያ ዩቲዩብን ከከፈትክ በኋላ ገንዘብ እንዲገባልን በሲቢ ብር ማለት በሲቢ ቴታ ስዊፍት ኮድ። ከዛ ምን አደረግከው? አሜሪካ በሄድክ ጊዜ ምን አደረግ? ዜል ከፈትክና በዛ ብሩ እንዲገባ ቀየርከው። ከቀየርከው በኋላ ምን አደረግከው? ወደ ኢትዮጵያ ብሩ እንዴት እንደሚመጣ አብዛኛው ሰው ያውቃል። የሀገር ኢኮኖሚ ነው የሚያደግ። በዛም አንድ ተጠያቂ ነው። እሱ ደግሞ ሙሉ መረጃ እጄ ላይ ያለ። ሌላ ተጨማሪ ነገር ምን ነገር ያንተ ፕሮግራም የተሰረቀ አይደለም። አንተ ጋር ለጥናት ብላ ያመጣችው ተማሪክ አንድ ፕሮግራም ሰጥታ ነበር። አንተ የኤአይ ቪዲዮ ጨመርክበትና የራስ አደረገው። ልጅቷን ላይቭ ላይ አስገብቼ ሰማታላችሁ። አሁን ዋናውና ትልቁ ነገር ይሄኛው አይደል። ዛሬ በህልሜ ቴዲ አፍሮ ጋር ደወልኩለት። ቴዲ አፍሮ ጋር ደወልኩለትና እንዴት ነህ ስለው ፈሪሳዊው እሸቱ መለሰ ያልኩበት ትልቁ ምክንያት ታስታውሱ ከሆነ በመጽሐፍ ቅዱሳችን ላይ አንድ ፈሪሳዊ ሰው ስምዖን የሚባል ጌታ ኢየሱስን ዛሬ በኔ ቤት ልትገባ ምግብ ልትበላ ይገባሃል ብሎ ከኔ ጋር በማዕድ ልትቀመጥ ይገባሃል ብሎ ኢየሱስን ወደ ቤቱ አስገባው። ከዚያ በኋላ ያ ሰው በቤቱ ኢየሱስን አስቀመጠው። አንዲት ሴት ስለ ኢየሱስ ክርስቶስ ሰማች። በዚያ ሰፈር እንደገባ በስምዖን ቤት እንደገባ ኢየሱስ ሰማች። ከዚያ በኋላ ያቺ ሴት ሄዳ ለኢየሱስ ውድ የተባለውን በጣም ብዙ ገንዘብ የሚያወጣውን ዲናር 300 ዲናር የሚያወጣውን ሽቶዋን ወስዳ በኢየሱስ እግር ስር ሰበረችው። ከዚያ በኋላ በእንባዋ እግሩን ማራስ ጀመረች። እግሩንም በፀጉሯ ማበስ ጀመረች። በጣም በሚገርማችሁ በዚህ ጊዜ ያ ስምዖን የሚባለው ሰው እንደዚህ አለ፣ የዚችን ሴት ማንነት ቢያውቅ ይህ ሰው እንደዚህ እንድታደርግለት አይፈቅድላትም ነበር። በእውነት ነብይ ቢሆን አለ እንደዚህ ስታደርግ ዝም አይላትም፣ ይቆጣት ነበር፣ ተይላት ነበር ብሎ በድፍረት ተናገረ። ኢየሱስም አንድ ነገር ተናገረ። ሁለት ባለዕዳዎች ነበሩ ብሎ አንዱ በጣም ብዙ ገንዘብ እንደነበረበት፣ አንዱ ደግሞ ትንሽ እንደነበረበት ይናገርና የትኛው ይበልጥ ያመሰግናል ሲለው ብዙ የተደረገለት አለ ጴጥሮስ። ብዙ የተደረገለት ያመሰግናል ሲል እቺ ሴት ብዙ ተደርጎላታልና ብዙ ታመሰግናለች፣ ተዋት አለ።
በዚያው ቅጽበት ይሁዳ መጣና እንደዚህ አለ፣ ይሄ ሽቶ እኮ ቢሸጥ 300 ዲናር ያወጣል፣ ብዙ ብር ያወጣል። ተሽጦ ደግሞ ለድሆች ቢከፋፈል ብዙ ድሆችን ሊረዳ ይችላል፣ ለብዙ ድሃዎች ገንዘብ ሊሆን ይችላል ብሎ ይሁዳ ሐሳቡን አቀረበ። ነገር ግን መጽሐፍ ቅዱሳችን ሲነግረን ይሁዳ ሌባ ስለነበረ ነው ይላል። አያችሁ፣ ይቺ ሴት ገንዘብ ለቤተ ክርስቲያን በዚህ ሴት በኩል ተለመነ፣ እንደዚህ ሆነ ብሎ ይሄን ያክል ሁሉ ስለዚች ልጅ ጥላቻ፣ ይሄን ሁሉ በጣም አስከፊ የሆነ ንግግር ይችን ሴት መናገር እጅግ በጣም ነውር የሆነ ነገር ነው። በጣም ነውር ነው፣ በእውነት ነውር ነው። ምክንያቱም ወዳጄ አንተ ይችን ሴት ስታያት ኃጢአቷን ታያለህ። ይችን ሴት ስታያት አንተ ውድቀቷን ታያለህ። ጌታ ኢየሱስ ክርስቶስ ደግሞ ይችን ሴት ሲያያት ታላቅ ሴት እንደምትሆን እሱ ሊቀይራት እንደሚችል ያያል። የደከማቸው ሰዎች ከቤተ ክርስቲያን ውጪ ከእምነታቸው ውጪ ወዴት መሸሻላቸው? በእምነት የደከሙ ዓለም ያደከማቸው ኃጢአት ያደከማቸው ሰዎች ወዳጄ ወደ ቤተ ክርስቲያን ካልተጠለሉ ወደ ቤተ ክርስቲያን ካልመጡ ማን ነው ወደ ቤተ ክርስቲያን የሚመጣው? ጻድቅ ልክ እንዳንተ አይነቱ አስመሳዩ ልክ እንዳንተ የሚያስመስለው አስመሳይ በጣም ነው የሚያሳፍረው። ወዳጄ አንተ እኮ ማለት ለኢትዮጵያ ሕዝብ ልጆቻችንን እንድንገላቸው መርዝ የሆነን ሚዲያ ለልጆቻችን ሰጥተህ ባንተ የሚቀረጽ ሚዲያ ሰጥተህ የኔ ልጆች ቴሌቪዥን አይተው አያውቁም ብለህ አፍን ሞልተህ የተናገርክ ሰው ነህ። የኛ ልጆች ይሙቱ ያንተ ልጆች ደግሞ ቴሌቪዥን አያዩም ያንተ ልጅ ይትረፍ። አየህ፣ ይሄን ያክል ርቀት በደል የምትበድል ሰው ነህ። ይሄን ያክል የኢትዮጵያን ሕዝብ ያስከፋ ሰው ነህ። የኢትዮጵያ ሕዝብ ዝም ስላለ ብዙ ነገሮችን ስለቻለ የሚገርምህ ነገር እንደው ምንም ነገር አያውቅም ማለት አይደለም። በጣም በሚያስደንቅ ሁኔታ ሚዲያ ላይ ወጥተህ ባለጌ ልጅን ከወለደ የገደለ ጸደቀ ብለህ አወራ። ወዳጄ ማንም ሰው ልጁ ባለጌ እንዲሆን አይወልድም። ማንም ሰው ልጁ እንዲበላሽበት አይወልድም። ነገር ግን ሰው ከአካባቢው ከተለያየ ነገር በተለያየ መንገድ በኃጢአት ይወድቃል። በተለያየ መንገድ ከአቅጣጫ ይወጣል፣ ከባህል ከስርዓት ከወግ ይወጣል። ነገር ግን በጣም የተናገርከው ንግግር መደብደብ ባትችሉ መምታት ባትችሉ ልጆቻችሁን ጥቁር ውሻ ውለዱ ብላችሁ መርገም ትችላላችሁ። ምን አይነት አማርኛ ነው? እንደው ከየት ነው ያመጣኸው? እባክህ እንደው ከየትኛው መጽሐፍ ቅዱስ ነው ይሄን ያነበብከው? ጻድቁ ተው እባክህ ተው። ልጆቻችንን እንወዳቸዋለን። ምንም ይሁኑ የኔ ወንድም የትም ስፍራ ይግቡ እንወዳቸዋለን። ከኛ በላይ ደግሞ ኢየሱስ ይወዳቸዋል። በጉጉት ሊቀይራቸው በጉጉት ሊለውጣቸው ይፈልጋል። ተቀይረውለት እንዲመጡ ይፈልጋል። እንዲቀየሩለት ይፈልጋል። ሰው ኃጢአቱን ጥሎ እንዲመጣ አይደለም ኢየሱስ የሚፈልገው፣ ከነ ኃጢአቱ ከነ ድካሙ እንዲመጣ ይፈልጋል። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ ይላል። አየህ፣ ሲጠራ የሚጠራው ደካሞችን ነው። ሲጠራ የሚጠራው ሸክም የከበዳቸውን ሰዎች ነው። ሲጠራ የሚጠራው ምናምንቴዎችን ነው። እንዳንተ አይነቶችን ብርቱ አልጠራም። እንዳንተ አይነቶችን አቅም ያላቸውን አልጠራቸውም። ደካሞች አለ፣ ሸክም የከበደባችሁ አለ፣ ወደ እኔ ኑ አለ፣ እኔም አሳርፋችኋለሁ አለ። አየህ፣ ከነ ሸክማችን ነው የሚጠራን፣ ከነ ድካማችን ነው የሚጠራን። ማንንም ሰው ከነ ብርታቱ አይጠራም እግዚአብሔር። ማንንም ሰው ከነ ብርታቱ ብርቱ ና አይልም። የደከመን ሰው፣ አቅም ያነሰውን ሰው፣ አቅጣጫ የጠፋበትን ሰው፣ ብዙ ነገር የጎደለውን ሰው፣ በጣም ብዙ ነገር ያጣን፣ በሸክም ምክንያት የጎበጠን ሰው፣ በኃጢአት ምክንያት የጎበጠን ሰው ነው ኢየሱስ የሚፈልገው። እንዳንተ አይነቱማ በቃ ደግሞ በጣም ብዙ ነገሮችን እናውቃለን። ነዳያዋ ያለው እንኳን ስትሰራ በፐርሰንት እንደምትሰራ እኮ ይታወቃል። ግልጽ እኮ ነው። ለኢትዮጵያ ሕዝብ እኮ ተሸክሞ ነው። የተሸከመህን ማህበረሰብ ልጆቻችሁን ግደሉ ትላለህ፣ ልጆቻችሁን እርገሙ ትላለህ። ጥቁር ውሻ ውለዱ። ከየትኛው መጽሐፍ ቅዱስ ነው ያነበብከው? ከየትኛው መጽሐፍ ቅዱስ ነው ያመጣኸው? የኔ እህት የኔ ወንድም በተለያየ ኃጢአት ውስጥ ያላችሁ፣ በተለያየ ድካም ውስጥ ያላችሁ፣ በተለያየ ውድቀት ውስጥ ያላችሁ ግዴላችሁም ሰውን አትዩ።
ግዴላችሁም ሰውን አትመልከቱ። ጌታ ኢየሱስ ክርስቶስ ዛሬም እናንተን ይወዳችኋል። ጌታ ኢየሱስ ክርስቶስ እናንተን ዛሬም ነፃ ሊያወጣችሁ ይፈልጋል። በስራ ምንም ነገር አይገኝም። ኑ ወደ ኢየሱስ። ከነ ድካማችሁ ኑ፣ ከነ ሸክማችሁ ኑ፣ ከነ ራቁትነታችሁ ኑ። አዎ ከነ ራቁትነታችሁ ኑ። ራቁት ሆናችሁ ኑ፣ ግዴላችሁም። ኢየሱስ ጸጋውን ያለብሳችኋል፣ በጸጋው ይሸፍናችኋል። አይምሮአችሁን እግዚአብሔር ሲያስተካክለው ማንነታችሁን ታያላችሁ። ኑ። አዎ ከነ ድካማችሁ ከነ ምናምንታችሁ ኑ፣ ወደ ኢየሱስ ኑ። ኢየሱስ ነው ከነ ምናምንታችሁ የሚወዳችሁ። ኢየሱስ ነው ከነ ኃጢአታችሁ የሚወዳችሁ። በዚህ አጋጣሚ ለእህቴ ለባምቢ ሀበሻ ወይም ሐና ጊደይ ለምትባለው እህታችን አድርሱልኝ። የኔ እህት ሰው በወደቅሽ ጊዜ፣ ሰው በድካምሽ ጊዜ ከጎንሽ አይቆምም። ሰው በውድቀትሽ ሰዓት ከጎንሽ አይቆምም። ኢየሱስ ግን ከነድካምሽ ይወድሻል። አሁንም ነይ አትራቂ፣ ወደ እግሩ ስር ውደቂ። ያለመቻልሽን ንገሪው፣ አልችልም በዩ። ያለመቻልሽን ደግፎ የሚያነሳ በጸጋው ብድግ የሚያደርግሽ አምላክ አለ። እሱ ይረዳሻል፣ እሱ ያበረታሻል። ወዳጆቼ በዩቲዩብ የይቅርታን ቪዲዮ ሰራለሁ ብሎ ዩቲዩብን እንደገና መልሶ እንደ ቢዝነስ እየሰራበት ያለ ሰው ነው። ስለዚህ ተመልሰህ እህታችንንም የተለያዩ ሰዎችንም የኢትዮጵያን ሕዝብ ነው የበደልከው። በዚህ ንግግርህ የኢትዮጵያን ሕዝብ ነው የበደልከው። የኢትዮጵያን ሕዝብ ወላጆች ነው የበደልከው። ወላጆቹን ይቅርታ ጠይቀህ። ማንም ሰው በልጁ ስትመጣበት የሚቀልድ ቤተሰብ የለም ወዳጄ። ከነ ድካማቸው የምንወዳቸው ልጆች አሉ። ከነ ኃጢአታቸው የምንወዳቸው ልጆች አሉን። ቆርጠን አንጠላቸውም፣ እንወዳቸዋለን። እግዚአብሔር ደግሞ ይቀይራቸዋል። ተስፋ እናደርጋለን። ተስፋ የሚደረገው ያንተ ሚዲያ አይደለም። ተስፋ የምናደርገው እግዚአብሔርን ነው። ስለዚህ ጌታ ኢየሱስ ክርስቶስ ይወዳችኋል። ወደ ኢየሱስ ክርስቶስ ተመለሱ። በዚህ አጋጣሚ እሸቱ መለሰ፣ አንተ ራስህ ኢየሱስ ያስፈልግሃል። ና ወደ ኢየሱስ። የተሰወረውን ኃጢአትህን፣ ስውር የሆነውን ስውር አጀንዳ ይዘህ ሚዲያ ላይ የምትንቀሳቀሰው ነገር ተውና ወደ ኢየሱስ ና። አንተን ራሱ ኢየሱስ ሰው ያደርግሃል። በራስ ጸጋ የቆምክ የመሰለ፣ በራስ ጸጋ ሰው የሆንክ የመሰለ፣ በራስ አቅም በራስ ችሎታ ሰው የሆንክ የመሰለ፣ ያለ ጸጋ ምንም ማድረግ አትችልም። ጌታ ኢየሱስ አንተንም ይወድሃል። የኢትዮጵያ ሕዝብ መልእክቴን አድርሱልኝ። በዚህ አጋጣሚ ልጆቻችሁን እንደምትወዷቸው ግለጹላቸው። በየትኛውም ውድቀት በየትኛውም ኃጢአት ውስጥ ያሉ ልጆች ያሏችሁ ሰዎች ንገሯቸው እንደምትወዷቸው። ከእናንተ በላይ ደግሞ ኢየሱስ እንደሚወዳቸው ንገሯቸው። ወዳችኋለሁ። የጌታ የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ሻሎም